በጣም ነበር እንዴት ደስ እንዳለኝ ማለት ስልክ ተደወለልኝ። የደወለውን ሰው ብነግርህ ደግሞ ሶሻል ሚዲያ ጥቅሙ ይሄ ነው። ቪዲዮ ምናምን ስትሰራ ጥቅሙ ይሄ ነው። ገብቷል። ስለ ልጅቷ የሰማሁት ዜና በጣም ደስ ብሎኝ ነው። ቤተሰቦቻችን እነግራችኋለሁ። ዛሬ የተደወለልኝ ስልክ ከጭንቀቴ የሚገላግለኝ ነው። ከሀሳቤ ከብዙ ነገር የሚገላግለኝ ነው። የቪዲዮ እየሰራን ሲያዩ ስልክ ተደወለ። ማን እንደደወለ ታውቃለህ? ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ያው እየተፈጠሩ ያሉትን ነገሮች አይታችኋል። የህፃኗ ጉዳይ ዲኤንኤ ምናምን ተደረገ፣ አለቀ ሁሉም ነገር አይደል? እግዚአብሔር ይመስገን። ተመስገን ከማለት ውጭ ምንም አማራጭ የለንም። ግን በጣም ደግሞ አንድ እዛ ቪዲዮ ላይ ልቤን የሰበረው ነገር አለ። መጨረሻ አካባቢ ላይ አይተው ከሆነ ቪዲዮ እሱ የወጣበት መንገድ በጣም ነበር የሚያሳዝነው። ያሳዝናል። እሱ አፍቃሪ ነው ምናምን ነገር ያሳዝናል። ግን ደግሞ እሱ ስለሚያሳዝን ብቻ ህይወቴን መስዋዕት ማድረግና መበጥበጥ የለብኝም። አንዳንድ ነገሮች ላይ ካልጨከንክ ሲጀመር በምንም አይነት መንገድ ኑሮ ቀጥ ብላ ልትሄድልህ አትችልም። አንዳንድ ነገሮች ላይ ስህተት መስራት ግድ ነው። አየህ፣ ምድር ላይ ስትኖር ስህተትም በጣም በብዛት መንገድ ላይ ይኖራል። ከነዛ ስህተቶች ሳልነካካ በትክክለኛው መንገድ ብቻ ሊሄድ ብትል እንኳን እማችልበት የተጨናነቀ ቦታ ላይ ትደርሳለህ እና አንድ ስህተት ይነካል፣ ሁለት ስህተት እየበዛ ሊነካ ይችላል። እና ለምን እንደዛ አዘንክ ወይም ደግሞ ለምን እንደዛ በሱ እንትን አልክ ምናምን ነው። በቃ ይሄ ሰው ወየውን ነገር ካልሆነ በስተቀር አይምሮ በትክክል የሚሰራ ከሆነ ራሱን መግዛት አለበታል። ፍቅርም ቢሆን እኮ አንዳንዴ መስዋዕትነት ትሞክርና እምቢ ሲል ትተዋለህ አይደል እንዴ? የሰው ልጅ እኮ ነው። በቃ ያፈቀርከውን ሰው ሁሉ አታገኝም እኮ። ፍቅር ማለት ሲጀመር በሁለት ሰዎች ፍላጎት መካከል ያለ ነገር ነው። እኔ አይደለሁም እዛ ሶስተኛ ወገን ሆኜ የገላገልኳቸው አይደል እንዴ? ራሳቸው ፈቅደውና ወደው የተለያዩት ነገር ነው። ተመልሶ እንደገና መበጥበጡና ተመልሶ መረበሹን ያን ያክል አስፈላጊ አይመስለኝም። እና ቤተሰቦቻችን ይሄ እንደዚህ አልፎ በዛ መንገድ ያው አዝኖ ተሰብሮ ልቡ ወጥቷል። ከእንግዲህም ተመልሶ ይመጣል የሚል አመለካከት ያለኝም ይመጣል የሚል ሀሳብ የለኝም። ምናልባት ያው እሷ ፈቅዳለት ጠርታው ምናምን ካልመጣ በስተቀር እኔ የሚመጣ አይመስለኝም። ያሳዝን ነበር ግን በሁሉም መንገድ ያው የተፈጠረው ነገር በሰዓቱ ያሳዝን ነበር። ብቻ ዋናው እኛ አሸናፊዎች ነን እዚህ ጋር ማለት ነው። ፍቅርም በጣም ደስ ብሏታል እና እግዚአብሔር ይመስገን ነው የምንለው አብዛኛው ነገር። ከዛ ይቺ ህፃን ነች እንግዲህ አሁን ዲኤንኤ ተመርምሮ እንትን ያለው ልጅቷ የፍቅር አይደለችም። የታወቀ ነው፣ ታወቀ፣ እሱን ተረጋገጠ። ምንም ቢሆን ታሳዝናለች። ግን ልጅቷን ያሳደገችበት መንገድና ማለት ያገኘችበት መንገድ ደግሞ በጣም ያሳዝናል። እናቷ እንግዲህ እጃቸው ላይ ጎዳና ላይ ያለች ነው ህይወቷ ያለፈውና እኔም ብሆን የማደርገው ነው። እኔም ብሆን አቅሙ ኖረኝም አልኖረኝም ያችን ልጅ የበላሁትን በልቼ የጠጣሁትን አጠጥቼ ላሳድጋት ነበር ቃል ምገባው ማለት ነው። አዎ ያሳዝናል። ግን ደግሞ ምን አለ መሰለክ መወሰን አለበት አሁን በዚች ልጅ ጉዳይ ላይ ማለት ነው። ወይ ልጅቷ ከኛ ጋር ነው የምትኖረው ወይስ እንትን ነው የምትኖረው ምናምን የሚለውን ነገር መወሰን መቻል አለብን። ግን እግዚአብሔር ይመስገን ዛሬ የሆነ ስልክ ተደውሎልኝ ነበረ እና ይሄንን ነገር ከጭንቀትና ከሀሳብ የሚገላግለን አንድ ነገር ተነገረኝ። በጣም ነበር እንዴት ደስ እንዳለኝ ማለት ስልክ ተደወለልኝ። የደወለውን ሰው ብነግርህ ደግሞ እሷ ፍቅርም ስትምጣና ነግራታለሁ እና አሁን ራሱ በጣም እቸኩላለሁ። የሚሄድበት ቦታ አለኝና በጣም ነው ደስ ያለኝ ማለት ከምታስበው በላይ ነው በጣም ደስ ያለኝና እንግዲህ አንዳንዴ ሶሻል ሚዲያ ጥቅሙ ይሄ ነው። ቪዲዮ ምናምን ስትሰራ ጥቅሙ ይሄ ነው። ገብቷል። ቪዲዮ ላይ አሁን በመታየታችን ያንን ነገር እያንዳንዳን የምትፈጠረውን ነገር በማሳየታችን ብቻ ቪዲዮ ላይ አንድ ደስ የሚል አዲስ ነገር ተገኘ ማለት ነው። ይሄ ደግሞ ለእኔ ብቻ አይደለም። ለእኔ አሁን እኔ ጭንቀት ላይ ነኝ በዚች ልጅ ጉዳይ
እሷ ደግሞ እንዴት እንዳሳደገቻት እንዴት እንዳመጣቻት ይታወቃል። አንቺን ብትሆን ጭንቀት ላይ ነሽ። ከዚህ ሁሉ ጭንቀታችን የሚገላግለን ዜና ደግሞ ሰምቻለሁና እግዚአብሔር ይመስገን። በመጀመሪያ እግዚአብሔርን አመስግኑ። ግን እኔ ከዛ ደግሞ ያለፈ ዋናው ፈጣሪ ተመሰገነ ደስ ይላል። ግን አንተም በዚህ እሙም ያቺን ልጅ አግኝታ ተቀብላ እንደ ልጇ ማሳደጓ አንተም በዚህ ሁሉ መከራ ላሳድጋት ብለህ ማለት ትልቅ ሰው መሆንን ነው የሚያሳይ። ማንም ሰው አሁን እንደዚህ ቢሆን እንዳያገባኝም ብሎ የራሷ ጉዳይ ብሎ ነው ትጣልኝ የሚለው አይደል? ግን ትልቅ አስተሳሰብ ስላላችሁ ምን አደረጋችሁ? እንደ ልጃችንም ካልሆነም እናሳድግ። በጣም ደስ የሚል ሀሳብ ነው። አንቺ ጥፋተኛ ሆነሽ አልነበረም በሰዓቱ ያንን ታሪክ ስትነግሪኝ። እኔ በጣም ነበር ውስጥ የተሰበረው ውስጥ ያዘነው ማለት ነው። ለምን እኔም ብሆን በሰዓቱ እኔም ብሆን በሰዓቱ ሲሄድ እሱ ማመን በጣም አመንከው ብዙ ነገሮች። አሁን ስለሱ እንድናወራ አይደለም እሱን የአንቺም ጥፋት ስለሆነ ማለት ነው። ያው እያንዳንዱ የምታደርጊው ነገር እሱን የሚደግፍ ነገር ስለሆነ እሱን አይደለም። አሁን ስለ ልጅቷ የሰማው ዜና በጣም ደስ ብሎኝ ነው። ቤተሰቦቻችን እነግራችኋለሁ። ዛሬ የተደወለልኝ ስልክ ከጭንቀቴ የሚገላግለኝ ነው። ከሀሳቤ ከብዙ ነገር የሚገላግለኝ ነው። እንደገና ይቺን ህፃን ደግሞ የህይወት ምዕራፏ እንደ አዲስ የሚጀመርበት ነው። ከዚህ በፊት አንቺ አንስተሻት ከጎዳና ላይ እናቷ ሞታ ከሬሳ ላይ ብድግ አድርገሽ ያቺን ልጅ አዲስ ህይወት ለመስጠት መሞከርሽ ትልቅ ምዕራፍ ነበር ለልጅቷ ማለት ነው። ዛሬ ላይ ደግሞ አድጋለ። 5 ዓመት 6 ዓመት ቀልድ ነው እንዴ? አይደለም። ኦልሞስት በጣም ብዙ ጊዜ ነው ይሄ ነገር ማለትና ትምህርት ገብታ ምናምን ነገር የምትማርበት ሰዓት ነው። ያንን ደግሞ ምናልባት ከዚህ በፊት የነበረችባቸው ሰዎች ጥሩ አልነበሩ። ትምህርት እንኳን 4 ዓመት ነበር ትምህርት እንኳን አላስገባትም። አይ ቲንክ አልገባችም፣ ግን በአሁኑ ይመስለኛል አሁን። ስለዚህ አንቺ ያሰብሽው ምንድን ነው? እኔ የማያሰብኩት ልንገራችሁ። አንደኛ ነገር እውነት ለመናገር እኔ በፊትም ባስብና እንደዚህ አይነት እኔ በቃ የሆነ ከሌላ ቦታ ወልጄ ምናምን መውለድም አይደለም ማሰብ አልፈልግም። እንደው ቢሆን ቢፈጠር ራሱ ማለት ነው። ከዛ ደግሞ ይሄ አብሮ ማሳደጉ ምናምን እኔ አልፈልገውም እውነት ለመናገር። ለምንድን ነው መሰለኝ አብሮ ማሳደጉ ልጆቼ የሆነ እኔ ማለት አይምሯቸው ውስጥ ራሳቸው ከሌሎች ልጆች ጋር አይቀላቀሉ ማለት ሳይሆን በቃ ይሄ ማለት የሆነ እንደማልደግፈው አይነት ነገር የሆነ ቦታ ተወልዶ ወይ የሚመስል ነገር አብሮ ማሳደግ አልፈልግም። ግን ደግሞ እሱ ፈቃደኛ ነው እዚህ እንድታድግ ምናምን ችግር የለበትም ብለዋል። እኛ ደግሞ በጣም ልጅ የሚፈልግ ሰው አለ ብቻቸው እኔ እኮ ፈቃደኛ አለው። አንደኛ ፈቃደኛ ያልሆንኩት ደግሞ ከዲኤንኤው በፊት ነው። አሁን ግን ለዚቱን ሙሉ ሳስብበት ቆይቼ በቃ ትደግ የሚል ውሳኔ ወስኜ ነው ያደርኩት ማለት ነው። ጠዋት ግን የተደወለልኝ ስልክ ይሄን ሁሉ ከንቱ የሚያደርግ ነው። እንዴት ማለት እሱን እነግራቸዋለሁ። ግን አንቺ ሐሳብሽ የነበረው አይደለም ነው ሐሳብሽ የነበረው አዳምጪ። ሐሳብሽ የነበረው ምን ነበር? እሱን እንድትነግሪኝ ስለ ልጅቷ አይደለ ትክክለኛ የምታስቢው ቤተሰብ ስትይ የማን ቤተሰብ ጋር እንዴ? በቃ እነሱ ጋር ሄዳ ልጆች ህፃናት የሉም ምን የለ ብቻዋ ፍቅርም ሁሉ ነገር ታገኛለች። እቺ ልጅ አንደኛ ነገር እቺ ልጅ ከዚህ በፊት የት እንደነበረች በደንብ ይታወቃል። ክፍለ ሀገር ነበረች። አዎ እዚህ አሁን ደግሞ ከተማ ስታወራ ራሱ እና ሀገር አይደለም እኮ እዚህ ያሉ ቤተሰብ ጋር ልጅ የሌላቸው ብዙ አሉ፣ ህፃናት የሌላቸው ምናምን። ቤተሰብ ስትይ እኔ ከማዘር ውጪ ሌላ ማንንም ቤተሰብ ነው ብዬ አልቆጥርም። ያሁን ደግሞ ዘመድ ያሁን ዘመድ ደግሞ እግር ይብላ ውሸታም ናቸው። ማንም እንኳን የሰው ያንተን ልጅ ያልሆነ ሰው አሳድጉልኝ ብለህ መሰጥ ተቀርቶ ልጅህን ብትሰጥ ያሁን ዘመድ ክፉ ነው። እኔ እኮ አንተ እዚህ አዲስ አበባ ላይ እኮ ማለት ነው ያለ ዘመድ እኮ ብቻዬን ነው እኮ የምኖረው። ግን ነፍ ዘመድ አለኝ። ሁሉም ዞር ብሎ አያዩኝም። የተወደቀ ነው አይሉኝ። ገብቶሃል? እንደውም ሲሳካልኝ የሆነ እንትን ለውጥ ሳመጣ ምናምን ነገር ይፈልጉሃል። ምን ይፈልጉሃል? ጭራሽ ነው የሚናደዱ፣ ጭራሽ ነው የሚበሳጩ። ቢፈልጉ ራሱ ስኬታማ ሆነ ቢፈልጉ ራሱ ማለት ነው ለገንዘብ ብቻ ሳይሆን አንተን ለማጥፋት ነው። የኔ ቤት ሰዎች ደግሞ የሚፈልጉኝ ገንዘብ ቢኖረኛው
የለም እንጂ አንተ አሁን ገንዘብ ቢኖር በቃ እንዲህ ነው የሚያደርገው። ራሱ እኮ አመለካከት አለው ዱል እዚህ ጋር ይሁን የሚሰብከ ስታጣ የሚወድ ስታገኝ የሚወድ ስታጣ የሚጠላ ሰው አለ እኮ ይባል። ስለዚህ ይሄንን ልጅቷን እዛው ዘመድ ጋር ተወስዳ በአባቴ በኩል የመጣ ቤተሰብ ክፉ ነው ብዬ አላስብም። ይቅርታ አድርግልኝ። ክፉ ነው ብለሽ ሳይሆን እንደየሰው ስለሚለኝ ክፉ ነው ብለሽ ሳይሆን ትክክለኛ ለልጆቼ የምሰጠው ፍቅር ለሷ መስጠት አቅተኝም እኮ ግን ምንም ቢሆን የማይዋሽ እውነት ለልጆቼ አይነት ሙሉ ስሜት ለሷ ላይ ኖር ይችላል። እሱ ደግሞ የሆነ ተናዶ ልጆቹ የሆነ ነገር በሚሆን ሰዓት እንደኔ እንኳን ባይሆን እሱ የተወሰነች ነው ይርቃል። ያም የተቀበልኳት ልትሆን ይችላል። እሱ ደግሞ ባዳ ነው። እሱ ስታድግ የሚሰማ ስሜት ሊሆን ይችላል ለልጅቷ ጥሩ የማይሆነው እንጂ ብናሳድግ ከልጆቻችን ሳንለያት ባለን አቅም የለበሱትን አልብሰን የበሉትን አብልተን ልጅቷን እዚህ ማሳደግ እንደምንችል እኔ ውስጤ ለሊት አስቤበት ምናምን የወሰንኩት ውሳኔ ነበረ። ግን የተደወለው ስልክ ነገሮችን ቀየረ። የተደወለው ስልክ ምንድነው እሱ ካልሽ ከዚህ በፊት ታሪኩ ላይ ቤተሰቦቻችንም እንደሰማችሁት እናቷ ሞተች ብለሻል አይደለ? ያ ቃል እዛው ጋራ ነው ህይወቷ ያለፈው። ታማ ነበር በሰዓቱ እና ልጅቷን ከዛ ጋር የሚያነሳሰውም አልነበረም። እኛ አንስተን ለማሳደግ ሞከርን አሳውቀን ብለሻል። አሁን ያንን ታሪክ ከ5 ዓመት ከ6 ዓመት በኋላ ልጅቷ ከፍ ብላ እንደ አዲስ እየሰራ እዚህ ጋር የቪዲዮ እየሰራን ሲያዩ ስልክ ተደወለልኝ። ማን እንደደወለ ታውቃለህ? አባቷ፣ የልጅቷ አባት። ስለ ልጅቷ አባት የምታውቂው ነገር አለ? ሞቷል። ቆይ ሞቷል። ሲቀጥል ደግሞ አዳምጪ። ስለ እናቷ አወራሽ እንጂ ስለ አባቷ ጠይቄ ነበር። ምንም የምታውቁት ነገር የለም። ራሱ አባቷ ዛሬ ጠዋት ደውሎ ልጄን መጣለሁ ዛሬ ታቀብለኛለህ አለኝ። እየመጣሁ ነው። አንድ ቀን እንኳን ልጄን ሳላይ ማደር አልፈልግም። የት ጥላት ነበረ አልኩት። የት ትተሃት ነበር እስከዛሬ አልኩት። እሱን ስመጣ የራሴን ታሪክ እነግርሃለሁ። ልጅቷን ግን መውሰድ አለብኝ አለ። ልብሷን አዘጋጅላት። ውሸት ነው። ልጅቷን ሊለምንባት እንዳይሆን ሊለምንባት ሳይሆን ልውል እሷ እኮ እናቷ እኮ ጎዳና ተዳዳሪ ነበረች። ስለዚህ ማን ደፍሯት ደግሞ እኔ ቆይ ዛሬ ላይ ከየት መጥቶ ሚዲያ ጎዳና ተዳዳሪ ላትሆን ትችላለች። ጎዳና ላይ ከመውጣቷ በፊት ቢሆንስ ትዳር የነበራት ቢኖራትስ ትዳር ወይ ፍቅረኛ ቢኖራትስ? ሰውየው ድንገት ጠፍቶ ሊሆን ይችላል። ዛሬ ደግሞ ልጁ አድጋ ሲያዝ መጣ አይደለ? እኔ ደግሞ ምንም አይመለከተኝም። የሰው ልጅ የማሳደግ ኃላፊነት የለብኝም። ስለዚህ ልጅቷን ወስጄ ለአባቷ እሰጣለሁ። መጀመሪያ ሳናረጋግጥ ምን ማለት ልጅቷ አባቷ በምንም በዲኔ ማስመር በምንም ማስመርመር ልጅቷ አባቷ ነው ቢሆን የመጣ ራሱ አመኛ አልሰጥም። ሲጀመር አንተ ምክንያት ምንድነው ልውል የምሰማ የምፈልገው ማለት ነው። አንተ አውቀህ ልጅቷን አውጥተህ ሚዳሊያ ለመጣር ፈልገህ ነው። ምን ማለት እንደለም ታስቢኝ እንደዛ ነው የሚሆነው። በቃ በሰበብ አውጥተህ የሆነ ሰው ደውሎ አባቷ ከመሆኑ ከብዙ መንገድ አረጋግጦ ነው ለአባቴ ይፈልግም። ምክንያቱም እኔ ብዙ አማራጭ ሲጀመር እኔ ቃል ገብቼለታለሁ። ልጅቷን ናና ውሰዳት። አይሆንም። ስለዚህ ልብሷን አዘጋጅላት፣ ቀጥ ብላ ትሄዳለች። አለ የተገዛለትን ልብስ በፊት ይዛ መጣችን አንድ ላይ አርገሻለሁ። ንገራት፣ የምትነግራት ከሆነ አማርኛም ትሰማለች። ሳይረጋገጥ እንዴት ነው የምትሰጠው? የሰው ልጅ አረጋግጬ ነው አባቷ መሆኗን በስነ ስርዓት አውቄ ነው። ብዙ ታሪክ ነው የነገረኝ። አዎ ጎዳና ላይ ነበር እናቷ የሞተችው አለኝ እኮ። ያላየኸውን ነገር አባቷ ነው የምትለው እንዴት ነው? እሱ ሴት ልጅሽ በዚህ ሰዓት አይ ቆይ ዲኤንኤ ደግሞ ለእሱ ጋር ወጪ አውጥቼ ላስመርምራለሁ። አዎ ዲኤንኤ መሆኑ ባለመሆኑ አይደለም። ሲጀመር ውሸቱ ነው። ምንም አባት እሷ የላትም። ካለ ምን ታረግለታለህ ታዲያ? ልጅቱ ለምን አልፈለጋትም እስካሁን ድረስ 5 ዓመት ከምናምን ሙሉ
ሲቀጥል አንተ ራሱ አላምንም። እሺ በጣም ጥሩ በቃ አንተ ራሱ አውቀህ በዚህ ሰዓት እኔን አታምኚም። እሺ በሰዓቱ ጓዳምጪ ጎዳና አይደለም ሰውየው ዋሽቶም ትቶ በዚህ ሰዓት ሲጥሽ በሚደፈሩ እሺ በሰዓቱ አንድ ጥያቄ ብቻ መልሽልኝ በስነ ስርዓት ተረጋግተሽ ራስሽን አረጋግተሽ። በሰዓቱ የልጅቷን እናት በሞተችበት ሰዓት ማለት ነው ስለ ልጅቷ እናት ኢንፎርሜሽን የሚያውቁ ሰዎች መቼም ይኖራሉ አይደል እዛ አካባቢ ዝም ብለሽ ነው በአይን ጎዳና ላይ የምታውቂያት። እሷን ደግሞ ዲቴል የማን ልጅና ቤተሰቦቿ እነማን ናቸው ምናምን የሚለውን የሚያውቅ ሰው ይኖራል አይደል? ይኖራል። እንፈልግ እነሱን ከዛ አባት መሆንና አለመሆኑ እናረጋግ አለቀ። ቢያንስ የእሷን ቤተሰቦች ካገኘን የእናትየዋን ቤተሰቦች ማን ፍቅረኛዋ እንደነበረ ማን በጊዜው አብሯት እንደነበረ ይታወቃል። ጎዳና ላይ የማይሆን የሚጠጣ ምናምን ማለት ነው። ግን አካሄዱ ጥሩ ነው። መጀመሪያ አረጋግጠን እንደሱ ያሳብ የሚጠጣ አይነት ከሆነ የሚያጨስ አይነት የሆነ ሰካራም ከሆነ አልሰጥም። ቆይ ልጅቷን ወልደሻታል? አልፈልግም። ማለት ምን ማለት ነው? ከልጅቷ ጋር ችግር አለብሽ እንዴ? እዚህ ቤቷን እንድትበጠብጣ ነው የምትፈልጊው? እና ታዲያ አባቷ ተገኝቷል። አባቷ ይወሰዳል። በቃ አለቀ። አይመለከትኝም። አባቷ ይወሰዳል። ከፈለገ እንጀራ አባቷ ለምን አይሆንም? ከፈለገ ሌባ ለምን አይሆንም? ምን አገባኝ? እና የሚጠጣ የሚሰክር ከሆነ ልጅቷ የሆነ ነገር ብትሆን የሚጠጣና የሚሰክር መሆኑ ብቻ በቂ አይደለም። አባቷ መሆኑ ብቻ ከዚህ የሚሉ ነገር ያሽረዋል። በቃ አለቀ። ተው እንጂ መጠጣት አይደለም ቢያጭስ እንደፈለገ ይሁን። ህሊና አለ አይደል? እዚህ ጋር ያለው አለኝ በደንብ ነው። ቢኖር የሆነ ነገር ብትሆንስ? ትዳሬ ማዳን እፈልጋለሁ። የሆነ ነገር ብትሆን አባቷ ደግሞ ምን ያልባት ጥሩ ከሆነ የሚያስተዳድራት የሚደግፋት ከሆነ እሺ እኔ እስማማለሁ። የሚደግፋት ከሆነ ደህና አባት ከሆነ ሌላ የአባት መጥፎ የለውም አውቃለሁ። ግን ዛሬ ላይ ስንት ጊዜ ጥሏት የነበር የትናት ልጄ ብሎ ያልፈለጋት ዛሬ ሚዲያ ላይ ስላያት ብቻ ወስዶ መለመኔ አረጋት ነው። እኔ ግን በዚህ መሀል እጅ የለበትም። የሆነ ነገር እቺ ልጅ ብትሆን እየሰማችሁ ነው አይደለም? ሁለታችሁ ይቺ ልጅ የሆነ ነገር ብትሆን የሆነ ጾታዊ ጥቃት ቢደርስባት ምንም የሚያገባኝ ነገር የለም። አባትዬው ይምጣ እሰጠዋለሁ። ልጅቷን ማን እንደሚከለክለኝ አያለሁ። አጠገቤ ጭራሽ የሆነ ነገር ሁና ልውል እንዲሆነች ብለህ እንዳትደውልልኝ። እየሰማሽ ነው? አሙ ኧረ በእናትህ አንተ ሰው የሰው የሚልህን ስማ። ስልክ ማታንሳለት ሲቀጥል ደግሞ ይሄ ደግሞ አመጣዋለሁ እሰጣለሁ። ይረጋጋጥ። ሊዮ ባይን ሊዮ ደህና መሆን ያለ መሆኑን ሊያረጋግጥ ዝም ብለህ ግን አስተህ እንዳትጠው ስላለ ብቻ ደውሎ ስላለ ብቻ እንዴ የሰው ልጅ እኮ አንዳንዴ አይቶ የሚሆነ ነገር ይረዳል።